ማማዬ እባክሽ ዛሬ ሰርጋለ ዛሬ ሰርጋለ የቅድሙ ልብስ ቅድም ልንገራችሁ። የሆነ ልብስ አሳየዋት ጉዳችንን ሰው ይስማው። የትን ልብስ መሰላችሁ ደግሞ ለምንድን ነው ጥቁር በጥቁር የለበስ ነው? አይገርም። ተነተን እስቲ ላይት ሼት አለ ማማዬ ሲያምር አላሳየም። ይሄ ነው ተስፋ ቆርጬ ልንገርሽ፣ ተስፋ ቆርጬ ልነሳ ስል ማርያምን ተነስቼ በቃ አጠፋፍቼ ልትልል ስል ተሳስቼ ፕሌይ ነካሁት ማለት ነው። ሙዚቃውን ላፕቶፕ ላይ ያለው አልሰራም። እንዴት ገባው? ኦኬ እስቲ እዩ ለምን እንደዛ እንደሆነ ለምን ሆነ እንደዛ እግዚአብሔር። እሺ አሁን በደንብ ይውስቲ ሊዮ ምን ሆኖ ነው ፎቶ አንሹ የሚሰካካውን እንትኑና በላይ ታወኩት። ሁሌ እኮ ነው እንደዛ የምትይው እንጂ መልሶ ደግሞ አራት ሰዓት ሲያስቀምጥሽ ነው። አይ ጌታን አወኩት። ምንድን ነው የተመታው? ደስታዬን ወስደውት ነው። ድምፁ ግን ስቲል ድረስ ጥሩ አይደለም። የሆነ ቤዙ ቦክሱ ምን ላይ አሁን አሪፍ። እስቲ ሞክር። ዘፈኑን ልቀቅ። ምኑ ላይ ነው ቤዝ? የትኛው? አንድ ሁለት ሶስት ቁጥር ነው ያለው ወይስ ስሞች ሊም ነው ያለው? ኖ በቃ እስከ መጨረሻው ነው ድሬን የምታደርጊው። ኦኬ የቱ ጋር ሲሆን ነው? እስቲ በደንብ አሰሚ። ይኸውልሽ እኔ የተሳሳትኩት መሰለሽ፣ ካብሉን ለዋወጥኩት። የፒሲውን ማጫወቻ ካብል ማለት ነው። ምኑ ጋር ባስቀምጥልሽ ጥሩ ነው? ሞኒተር ላይ ይሰካሽው። እሺ ፎቶ አንሺው። ያውቃለሁ ዛሬ ብዙ ካብል በዛብኝ እና ተምታታብኝ እንዳለ ቪዲዮ ሰርቻለሁ ለዩቲዩብ እኔ ሳላይ አይወጣም፣ እንጣላለን። ምኑ ላይቱ ነው ቪዲዮ ዩቲዩብ ያና ኮይት ተደረገ ወዳኮ ምን ይውልኝ እኮ ነው ያልሽዋል። ቪዲዮ ሰርቻለሁ ይውልኝ። ኖ ኖርማል ቪዲዮ አየዋለሁ። የቤታችን እንትን እዚህ ጋር እንደናመጣ እንደንጫወት ምን ልላችሁ መሰላችሁ? አሁን ማለት ነው ምን ሆንክ አንተ ደግሞ ምን እያደረግሽ ነው? ወይኔ ቆይ እንትን መጣብኝ። ይሄ የቲክታክ ማስገቢያው እንደዚህ ፑዝል ያ ምን ሆነ መሰላችሁ? ልብስ ምረጭልኝ አልኳት። ጉድ $100 አለብሽ ታውቂያለሽ? $100 አይስወር አልቅሽም። ጉድ ስሙ ጋይስ። እኔ ኤብሮዬ እኔ ግን ብሮን ባወራው ማለት ነው ወንድሜን ባወራው የሚለኝ እኔ እንዳልኩሽ ነው። እንግዲህ የኔ ልጅ ሌላ ሰው አይደለም። ይኸውላችሁ የሆነ ልብስ አሳዩዋት ለብሼ ማለት ነው። ይሄን ለብሼ መሄድ ፈልጋለሁ አልኳትኝ እና ግን ይህን ልብስ እኮ የገዛሁት ትልቅ ቦታ ሲሄድ እለብሰዋለሁ ብዬ ነው። አሳይቻታለሁ ስንት ብር እንደተገዛ እና የትኛው ልብስ እንደሆነ ታውቃላችሁ? ላሳያችሁ የትኛው ልብስ እንደሆነ ጋይስ። አይውልሽ ወይኔ ብታይ ዛሬ ጌም ይሄ ከሄለን ጋር ልገጥም ብዬ ልትበላኝ ፊቴን ልታስታጥበኝ ምናምን እሷ ፊቴን አስታጥባኝ ምናምን ነገር ልታስቅብኝ ምናምን ነገር ስትል አልፈልግም ብያት ወጣሁ። የኔ መሰለው በት ኑርልኝ ብሮዬ ኑርልኝ፣ ሁሌም ኑርልኝ። እንደዛ ስንት የለፋንበትን ሜካፕ እሷ ልታስታጥበኝ። ጋይስ ይሄ ልብስ ማለት ነው ይሄ ልብስ ለብሼው እሄዳለሁ ብዬ አሳየኋትኝ ማለት ነው። ከዛ የመለሰችልኝ መልስ ብታይ ይሄንን ልብስ እኔ እኮ እሺ ቀጥይ። ምንድን ነው ያልሽው? እንደዚህ ነው ያልኩት። እሺ ቀጥይ። በቃ ጨርሽ። እኔ ከዋሻው ጨርሽ ነው። አንቺ ቀጥይ። ኖ ቀጥይ። አንቺ ምንድን ነው ያልሽው? እሺ ንገሪኝ። ይሄ ልብስ አላልኩ። እሺ እንዴት ነው ያልሽው? አይታወቅሽ። እሺ እንዴት ነው ያልሽው? ኖ እንደዚህ ነው የምትለብሺው ነው ያልኩሽ መጀመሪያ። ኖ ይሄ ልብስ ኖ አልሽ።
አይ ሌላም እጨምርበታለሁ አለች። ለምንድን ነው ድጉ ጠቅልለሽ የምታወሪው? ግልጽ አድርገሽ አውሪ ሰምሪ። 1 ሰዓት 2 ሰዓት ነው ኦልሞስት ያወራ ነው። አሁን አውሪላቸው። ልታወሪ አይደል? አውሪላቸው። አንቺ አውሪ አንቺ አውሪ። እኔ አላወራም። አንቺ አውሪ። እኔ ላውራ ብለሻል። አውሪ አንቺ አውሪ። ጋይስ ልብስን ለበስኩና ራቁቴን ነኝ። ራቁቴን ነኝ ግን ልብሱ እንደዚህ የሚዘጋ ነው። ይሄኛ የሚዘጋ ነው ለብሼ። ከዛ ይሄን ልብስ አየሽው አይደል? ልጅቷ የታሰረችው አዳምጡ፣ አትሳቂ። ወጥስ እንደወልቅ ልጅቷ የታሰረችው አረኛ ምትገባ እንዴ ፒከር ስቴት ቶፒክ ኖ ኖ ኖ ኖ ኖ ኖ ኖ አይቀርም። ወይ ጀርመን ልጅቷ የታሰረችው እኮ እንደዚህ ልብስ ለብሳ ነው። አሁን የእሷ እንደዚህ ኮቱ እንደዚህ ያለ አይደል? የኔም እንደዛ ነው፣ ግን የኔ ከታች ይቆለፋል። ከዛ እኔ እኮ ይሄን ልብስ የገዛሁት በነገራችን ላይ ኢትዮጵያ ሲሄድ ሲሪየስሊ ኢትዮጵያ ሲሄድ እለብሰዋለሁ ብዬ ነው። አትሊስት የሆነ ሾው ላይ እንኳን ብቀር እሱ ለብሼ ነው የሚሄደው። ይሄ ክፍቱ የለም እሱ ለብሼ ነው የሚሄደው። አጅራ ይሄን ልብስ አለች። አይ አይኗ ቃሉ ምን ልትለኝ እንደፈለገች ማለት ነው። ይሄን ልብስ ብያለሁ። ዋው ብለሻል ብለሻል። እንደዚህ ነው ወይ የምትለብሽው አልኩሽ። እርግጠኛ ለመሆን ኖ እኔ እኮ ልጅሽ ነኝ እና ልከለከኝ ነው። በኋላ ነው የመጣው። እኔ እና አንቺ መጀመሪያ ስናወራ እንዴት ባባል ነው። ከዛ ስም ያልኳት አንቺ ሁል ጊዜ እንደዚህ አይነት ልብስ ትከለኪኛለሽ አልኳት። ደስ አይለሽም ስላት ጊዜ እኔ ብቻ ሳልሆን አለች ሁለታችንም እንከለክልሻል። ልጄ ግን ወንዱ የፈለገ ነገር ቢሆን እኔ አይከለክለኝም ስላት እሱ ኦኬ ካለሽ አለች ማሚ እሱ ኦኬ ካለሽ አለች $100 ላውራበት ዋ $100 እሰጥሻለሁ እናሲዝ እሱ ይከለክልሻል አለች። እናቲን አልኳት አታውቂውም ናቲ ማለት እኔ የፈለግኩሽን ሁኝ እሱ እኮ ናቲ እኮ መጥተው ምነው ደበረሽ ውጭ ከጓደኞችሽ ጋር ላድርስሽ እኮ ነው የሚለኝ። እኔ እኮ ልጄን እኮ አታውቀውም እኮ ሴትዮ እህትዮ ማለት ነው። ከዛ ሳምሪ አልኳት አንቺ ሁሉ ጊዜ አልኳትኝ ያ በተለይ በፊት የነበረችበት ይሄ ሙጀሊያን ፋሚሊ አለ አይደለ? በቃ አሁን you are not more በቃ ፍሪደም ነፃ ወጣሽ ልጅ ነሽ። ከዛ እዛ ያለች ማለት ነው እዛ ያለች በቃ አይደለም እኮ ምናምን ሲዳ ደውይለት ለወንድሜ ያለች እሷን እዚህ ጋር እኮና ደውዬ ናት ያልኩ እንደዛ ሁኚ ናት ያልኩትኛ ለበስኩና እንደዚህ ለብሼ ቦጣ ያ ቲክቶክ ላይ እስቲ ቲክቶክ ላይ ቦጣ የትም ቤት ይደብራል ስለው ምንድን ነው ታዲያ ስለ ቲክቶክ ነግረሽዋል? አልነገርም። ለቲክቶክ ላይ አይደለም ያልኩት ሶሪ ቲክቶክ ላይ ያልሽ በኋላ ነው ሶሪ። እንደዚህ የትም ቦታ ቤት አንቺ እኮ ጭራሽ እኮ ምድር ላይ ለብስ እኮ ያልሻል ልብስ ያልተጨረሰ ልብስ ነው። ለእናት ያሳየሽው ልብስ ጨርሰሻል ኦልሬዲ ለማፍሰስ ጨርሰሻል። ኧረ አይታየውም ከላይ ያለን ራቁቴን ነው የቆምኩት እሱ ፊትም ራቁቴን ከዚህ ጋር ቆልፌ ነው የቆምኩት ልጅ አይደለም ሀደኮ ስቶኪንግ ካላረኩኝም ኢቭን ዝም ብዬ ከላይ እንትን አላባሹን የለበስኩት ከስር ቁንጣ አድርገሻል ኦልሬዲ ጨርሰሻል ለብሰሽ። አሁን የትም አትሄጂ ከዛ ናቲ ምንድን ነው ያለው? ባፍሽ ተናገሪ። ናቲ ምን አለ ንገሪያች እስኪ ልጄ ምን እንዳለ ድገሚ ንገሪ። ልጄ ምን አለ? ስቶሪ የጀመረው ራሱ ነው የሚጨርሰው ራሱ ነው የሚጨርሰው። የትም ሂጂ አለ አንቺ ከፈለግሽ አለ የትም ሂጂ እንደፈለግሽ ልበሽ ነው ያለኝ። እንደፈለግሽ እስ ማይ ሰን እንደዚህ ነው ያለው። አይደለም አንቺ መችሽ እንጂ አለ አይደለም የትም ሂጂ አቧጨቅጭቅኝ የፈለግሽን አድርጊ ነው ያለው። እሳቸው እንዲያሉ አቧጨቅጭቅኝ እሷ የጠበቀችው ምሮታ እሱ ካልከለከለሽ ይሄንን ልብስ $100 አሁን €100 ቁጭ በባንኪ አሁኑ በፔፓል ወርባ እንትን አድርግልኝ። አሮጊት እኔ እንድለብስ አትፈልግም። እንደዚህ ምንቅር እንድል አትፈልግም እላታለሁ። እንደዛ አትበይም ብላ እያለች እና ታዲያ የፈለግኩትን ብለብስ እንትን ጋር አስቀምጭልኝ እዛች ቡፌ ጋር
ብር አወጣሽ እንደ ኬት ነው ያወጣሽው? የት ከየት ሚስጥር እንዳታወጪ አስቀምጩ እዛ $100 ያለውን ልንገርሽ። እኔ አገባኝም በቃ ያለው ምንም ቅድም ተናገሪ ስልሽ እምቢ አላልሽም። ስቶሪ ነው የጀመረ ይጨርሳላልሽ። ምን ይጨረስኩት ምንድን ያለው? ባንቺ አፍ ደግሞ ተናገሪ። እሱ እኮ እግዚአብሔር ምስክሬ ነው ናቲ ማለት ነው። አርብ ቅዳሜ ቆይ አርብ የሳምሪና የናቲ ልዩነት ነግራ አርብ ቀን ሆኖ ሜካፔን ይዤ እዚህ ጋር ቁጭ ካላልኩኝ ያ ከመጣ ካየን ሰማይና ምድሩ የተገለባበጠ ይመስለውና ያዋርደኛል። እንዲህ እኮ ነው የሚለኝ። ይኸውልሽ ቃዳም ያልገባሽ ነገር ልንገርሽ። 10 ጊዜ እንዲለኛል። ምን ሆነሽ ነው? እኔ ደግሞ ምን ሆንኩኝ እለዋለሁ። እኔ እኮ ወይ ታጥቤ ሊሆን ይችላል ምናምን። ምን ሆነሽ ነው? ምን ሆንኩ ስለው ሰላም አይደለም ይለኝ። ኧረ ሰላም። በኋላ እየገባኝ ሄደ። ተቀባብቼ እንኳን ካላየኝ የሆነ አርብ ሲመጣ እንዲህ ካላየኝ የሆነ ነገር የሆንኩ ይመስለዋል መሰለኝ። አንድ ቀን ጠየቅኩት ምን ለምን እላለሁ። አይ አለ ሁሉ ጊዜ የማይሽ ወይ ስትቀቢ ምናምን ስለሆነ ሳትቀቢ ስትቀሪ ነው። አዎ አላስወራ ስትኝ እኔ ላንቃሽን ነው የምዘጋው። ይጥማማን እኔም ላውራ ለታዛቢ ምስክሬ ነው። ቦይፍሬንድ እኮ ያዥ የሚለኝ ነው። ቦይፍሬንድ ያዥ ለታንፈስ ጥበሽ እሳቸው ደግሞ ምን ያደርግልሻል ትልኛለች። እንዲያውም እኮ ሰረግ እኮ ምን ያደርግልሻል ካሉለሽ ትላለች ደግሞ ምን እሺ ተናገር። አሁን አንቺልኝ የሚት አንሱልኝ ባሉልኝ በእናታችሁ አንሱላት። ሃሎ እያዳመጥንሽ እኮ ነው። ማንም ይሳረቅ ተረሳራኮ እኔ ጭራሽ ለቦይፍሬንድ አትያሺ ምናምን የምልሽ ይሄ ከባድ ውሸት ፕሊዝ ዶንት ላይክ። ሌላው ደግሞ የኔና ወንድሜ ነገር ደግሞ ልንገርሽ። እኔ ካንቺ ጋር እያወራሁ የሆነ ድምጤ ከሰማ ካወቀ እኔና አንቺ የሆነ ነገር እንዳስያዝን ያውቃል። ሁሌ ያስበላኛል። ሁሌ ይሄ ደግሞ ታውቂያለሽ፣ አውቆ ነው የሚያስበላኝ። ይሄ ተናግሮ ነው የሚያስበላኝ። አላወቅም አንቺ መኖርሽ። እኔን እያወራሁሽ አንዴ በዛኛው ስልክ ድምጤ ራይሰ አንቺ ብቻ ምን እሺ ታዩ። ይሄ ነጥብ ልሰጥሽ ነው፣ ችግር የለም። ይሄ በእኔና በሱ ያለ ነው። ከሱ ቀበላለሁ 100 ዩሮ። ውሸት ኔቨር ጌታን ያስበላኛል ሁሌ ማለት ነው። እኔና እሱ ስንከራከር አውቆ ከጂጂ ጋር ይስማማል ማለት ነው። ኢቭን ራሱ እንደዚህ ዝንጥ ብዬ ምናምን ካላየ የምትሄጂበት የለሽም። ጓደኞች ጋር አትሄጂም፣ አትወጪም እራት ምናምን ይለኛል። ልወጣ እኮ ነው ስል ልትሄጂ ነው ይላል። ዝም ብሎ ልብስ እንኳን ከለበስኩኝ ሜካፕ ካላረኩኝ ምንቅር ብዬ ካላየ ሜድ ራሱ አይመስለውም። እኔ እኮ የልጄን ባህሪ እኮ ነኝ የማውቀው። እኔ ላውራ እኔ ሚዩት እንዳታረጊ የሰማሽኝ አዳኩ የሰማችኝ አይደለማ። እናት አፈርት ብላ እዚህ ቁጭ ብለህ እናት የኔ ልጅ የምታስጠላ እናት ድንጋይ ተብላ ሄደበት። እየሰማችኝ ነው? አረ እየሰማሁሽ ነው። እሺ ኤልሻ አዳኩ ያንቺ ያልገባሽ ነገር አለ። ኢቭን እኔና ብራዘር ማለት ነው በአንቺ ፊት ሆነን ስንከራከር እኔና የእሱ ሀሳብ ከተቃረነ ሁሌ የአንቺን ሀሳብ ነው የሚይዘው አውቆ እኔን ለማስቀናት። እኔና ጸባይ በቃ እኔን ነው የሚደግፈው። እሺ ልንገርሽ ያለው ደግሞ ስንመጣበት እሱ ኦልሬዲ ሌላው እኔ አውቀዋለሁ እኮ የብራዘር ጸባይ። ሌላው ውጭ ቦታ ስለሆነ ቶሎ አውርቶ ምናምን ነገር መዝጋት ነው የፈለገው። ጌታን ነው የምልሽ አዳኮ ይሄ የኔ ወንድም ጸባይ ነው አውቀዋለሁ። 5 ጊዜ ምን አላት መሰላችሁ? አዎ ምንድነው ነገራት እንደዚህ ለብሻላው ነገር አለች። ከዛ እና አላት አሳየች። ይሄ አንቺ ነሽ አመተብሽ አላት። አዎ ታዲያ እኮ አንቺ ለምትለብሽ ሌላው ምን አገባው? ኖ ያንቺ ፍላጎት ነው። እኔ ምን አገባኝ አለ። አይደለም የምትፈልጊውን ነገር አድርጊኝ ያለኝ እግዚአብሔርን። አንቺ ለምትለብሽው አንቺ ለምትለብሽው አለ ሌላው ምን አገባው አለ። የምትፈልጊውን ነገር አድርጊኝ ያለኝ ሁሌ እንደዛ ነው የሚለኝ። እንዲህ ይለኛል፣ ያመሽበትን ነገር አድርጊ ይለኛል። እግዚአብሔር ምስክሬ ነው። አምነሽበት አለው ከመቼ ደግሞ እንዲህ ይለኛል። አንቺ ከመቼ ወዲህ ነው ደግሞ ሰው የምትጠይቂ ይለኛል። እሳቸው እንጂ አፏ ላይ እየሞላ ነው የምትለኝ። ከዛ እኔ ምን አልኳት እንደዚህ ለብሽ ሲጀመር ቲክቶክ ላይ ደግሞ አንቺ እኮ ያልሽ እስቲ እንደዚህ ያልሻል ቲክቶክ ላይ ደግሞ በይው አለች። ቲክቶክ ላይ አልኩት ሰማይ ላይ አላለች ቲክቶክ ላይ you don't mention TikTok
አሹ አላልኩትም። አንቺ ግን ምን እስቲ ቲክቶክ ላይ ብለሽ በይው አይደለሽ? ያው ሰማሽው አይደለ? እሱ ተቃራኒ አይደለም ስልሽ ምንድነው እሱ ምን አለ? ከዛ ምን አለ? ቶሎ እሱ እኮ ቶሎ መዝጋት ስለፈለገ እኮ ነው። ኖ 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 መዝጋት ስለፈለገ አይደለም። እሱ ሁሌ እንደዛ ነው፣ ሁሌ እንደዛ ነው። የሆነ ነገር ያደርግሻል። እሺ ቻው ነው የሚለው ጊዜ $100 ናቸው። $100 ሳን ከዚህ በኋላ እኔ እንደውም ሰውነቴ ሳንቺ ሳምሪ ቂጤን ልዬ ነው የምሄደው። ታች ይኸውልሽ ስደነግጥ ያለች ማለት ደነገጠች። እንትን እንጨፍር ለምን እንደውም አሁን ቀይሬው እመጣለሁ። ያንን ልብስ ለብሼ ልምጣ። አዳምጪ። ዋው ልልበሰው አሁን ያንን ልብስ ለምን ዋይ ለምን እንዴ ለኔ በቃ ራኮ እንዴ ለምን ይስ ይላችሁ እኔ እኮ ፈታዋት ይሄ ፈታዎች ብቻ ያለኝ ነው ኮሜንት ላይ ይሄ ፈታን ለብሼው ልምጣ። የትኛውን የላይኛውን የትኛውን በቃ ለቅድሙ ለብሼ ልምጣ። ጌታን አለመፈለግ አይደለም። ጌታን አለመፈለግ አይደለም። ታዲያ አለመፈለግ አይደለም። አትፈልግም። በቃ አትፈልጊም። አሁን ይኸውልሽ ቅድም የደበሽ ቦታ ማለት ነው የሆነ ቦታ ያስፈልገዋል። ይሄኛው ልብስ ማለት ነው። አዎ የሆነ ቦታ ያስፈልገዋል። አሪፍ ቦታ የሆነ ለምን ጋቢ ለብሽ ሰዎች አሉ አይደል? ታዲያ ጀለሲ ሺዝ ማማ አንዲ ያር ማይ ማም ዩ ኖ ዳት ምናምን ነገር እና ሶ የሆነ ቦታ አለ የሆነ የሚገባው ቦታ የለም። እኔ ከአማርኛ የታባቱ ቲክቶክ ራሱ ይዘጋብሻል። ልክ ናት። ሂጂ ተኝ ታከሻል እንዴ እሱ ምፈልገው እንደዚህ እንዲለብስ ነው። ቆይ ላሳያችሁማ። እዩት። I'm gonna play the song. Give me the wine, give me the wine, beg you one more time, beg you. Give me the wine, give me the wine. ይሄ ልብስ ለቲክታክ ምንም ከመጥ ነው የሆነ 5 ስታር ወይ 6 ስታር ምናምን ራሱ ቢኖር 10 ስታር ራሱ ቢኖር እንደዛ አይነት ሬስቶራንት ነው መምጣት ያለባት በእንደዚህ አይነት ልብስ አይደል አይደለ ሌላ ወድማ አይደለ አዳኮ እኔም እኮ 10 ስታር ያለበት ቦታ መዝናኛ ቦታ ሆቴል 10 ስታር እንደዛ አይነት ቦታ ነው የሚገባው። ይሄ ልብስ ነው የጋና ልብስ እኮ ነው። የጋና ልብስ እኮ ነው። የጋና ዋጋውን ነግረሽኝ እንዴት ነው ቲክታክ ላይ ዝም ብለሽ ነው የምልሽ? የጋና ልብስ ወረቀቱን ሰላይሽም ትኬቱ ራሱ እኮ አልወረደም እንዴ? ከዚህ እኮ ነው የገዛሁት። እና እኔ ለቲክታክ ይገባል አይገባውም? አንቺ እኮ ቲክታክ ላይ አይደለም አልለብሰውም። እዚህ እንድለብሰው አብዳሻል። በቲክታክ እኮ ነው ያወራነው። አትፈልገውም ዝም ብላ ጌታን በቲክታክ ነው ያወራነው። ማርያምን በቲክታክ ነው ያወራነው እንጂ አሁን ይሄን ለብሼ ማለት ነው የሆነ ሬስቶራንት ምርጥ ሬስቶራንት ወይ ምርጥ የሆነ ቦታ ልሄድ ነው ቫኬሽን ብትለኝ ጎ ሄድ አዳኮ ነው ብሎ ጎ ሄድ ተደስቷለች እንዴ አለ እንደዚህ ማታየው ምን ተዋፈረው ምን ሊጋ ፍረት የሚባል የለም አትተፋፈሩም ወይ ትላለች። ለምንድን ነው የምንተፋፈረው? እፍረት የለብንም አልኳት። ምንድን ነው የምንተፋፈረው? ምን ማለት ነው? ምን አውቄው ምን ማለት ነው ማማዬ? ይሄ ምን አውቄው ያው እንደስ